ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ነው ያለውላችሁ የኔ ውዶች። እንዴት ነበር አለው? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ዛሬ የተሰማኝን አንድ 3 ነጥብ አንስቼላችሁ እኔ የተረዳትን ነገር እናንተ ያው የምታውቁት ነገር ሊሆን ይችላል፣ ግን አንዳንዴ የማናስተውላቸው ነገሮች ስላሉ እንደ ሀሳብ እንወያይበት ብዬ ነው። በገንዘብ ዙሪያ አንደኛ በገንዘብ ዙሪያ በሰው አካውንት ማስቀመጥ፣ ለምሳሌ በእናታችሁ፣ በአባታችሁ፣ በአጎት፣ በአክስት ብቻ በምታውቁት ሰው ከኢትዮጵያ ስትመጡ በሰው አካውንት ብር መላክ ትክክል አይደለም። ማድረግ ያለባችሁ አዲሶችን ብትሆኑ ከኢትዮጵያ ስትመጡ የራሳችሁን አካውንት ከፍታችሁ ከቻላችሁ ደግሞ ዝግ አካውንት አስደርጋችሁ መምጣት እዚህ ትችላላችሁ። አካውንታችሁን አስተካክላችሁ ነው። አንዳንድ እህቶች እኔ ብዙ ጊዜ ከእህቶች ጋር እመካከራለሁ፣ ጭራሽ አካውንት ሳያስተካክሉ አካውንት ሳይኖራቸው አረብ ሀገር ራሱ ለምን እንደሚመጡ ራሱ ያለ አላማ ዝም ብሎ እዚህ ሰው ቤት የተገኙ ልጆች ብዙ አሉ። የመጣንበት ዋናው አላማ ገንዘብ ለመስራት እስከሆነ ድረስ ምንድን ነው የሚያስፈልገው መጀመሪያ ተብሎ ሲታሰብ አካውንት ነው የሚያስፈልገው። ምክንያቱም እዚህ ሆነሽ የምታስገቢበት አካውንት ሊኖርሽ ይገባል። እዚህ መተሽ በዘመድ በቤተሰብ በወንድም በባል አይደለም ብር ማስገባት ያለብሽ። የምትሰሪው ለራስሽ እና ለራስሽ ብቻ ነው። ስለዚህ አካውንት ከፍታችሁ ነው። ከቻላችሁ ደግሞ ዝግ አካውንት አድርጋችሁ ብትመጡ ይበልጥ ይመረጣል። የአካውንት ቁጥራችሁን ደግሞ በተለያየ ቦታ እንዳትረሱ፣ እንደ ማስታወሻ አጀንዳ ባስቀመጣችሁት ነገር እሱ ላይ መጻፍ፣ ካልሆነ ደግሞ ስልካችሁ ላይ ሴቭ ማድረግ ደጋግማችሁ የተለያየ ቦታ እንዳትረሱት ማለት ነው። ከቻላችሁ ሞባይል ባንኪንግ ከፍታችሁ እዚህ የሆነ አፕ አለ፣ እነሱ ያስረዳችኋል፣ እዛ ባንክ ቤቶች ማለት ነው። አፑን ከፍታችሁ እዚሁ ራሱ መጠቀም የምትችሉበት መንገድ አለ። እሱን አስተካክላችሁ መምጣት ትችላላችሁ። እዚህ መታችሁ አዲስ ከምትሆኑ ነገሮችን አስተካክላችሁ መምጣችሁ። ትክክለኛ ዋናና ዋና የሚያስፈልገው አካውንት እንደሆነ በደንብ ማወቅ አለባችሁ። ያለ አካውንት የሰው ልጅ እዚህ ለምን እንደሚመጣ ራሱ ግራ ነው የሚገባኝ። ብዙ ጥያቄዎች ስለሚቀርቡኝ ነው፣ ኮሜንትም እያነበብኩ ስለነበረ ነው። እና እሱ መጀመሪያ በደንብ ማስተካከል እሱ ትልቅ ስህተት ስለሆነ ነው። እና ገንዘባችሁን ደግሞ እራሳችሁ ያዙት። በፍጹም በሰው አካውንት አታስገቡ። የምትሰሩት ለራሳችሁ ነው። ገንዘብ መያዝ ያለባችሁ መላክ ላለባችሁ፣ መርዳት ላለባችሁ፣ ከረዳችሁ በኋላ የቀራትን ገንዘብ ስንት ዓመትም ቆዩ ብር መቆጠብ አለባችሁ። የምትቆጥቡት ደግሞ በራሳችሁ አካውንት። ሰው አምናችሁ በማንም ገንዘብ አትላኩ። ገንዘብ ከዘመድ ጋር ያጣላል፣ ከቤተሰብ ጋር ያጣላል፣ ከምትወዱ ሰው ጋር ያለያያል። ገንዘብ በጣም ኃይል አለው። ስለዚህ ገንዘብን በአግባቡ ለመያዝ ሞክሩ። በራሳችሁና በራሳችሁ ብቻ አድርጉ። ለሚያስፈልጋችሁ ነገር ብቻ በራሳችሁ ቁጥጥር መሆን አለበት። ስለምታረጉት ነገር፣ ስለምታገኙት ደሞዝ፣ ስለምታገኙት ገቢ ለሰው አታስረዱ። እንደዚህ አይነት ነገሮችን ፕራይቬት አድርጉ። በቃ ይሄ እናንተ የግል ህይወታችሁ ነው። ምንም ነገር ልታወሩ ትችላላችሁ። ስለ ገንዘብ ስላላችሁ ገንዘብ መጠን ስላላችሁ ስለምትሰሩት ደሞዝ ለማንም ማውራት አይጠበቅባችሁ። በቃ ይሄ ነገር መያዝ አለባችሁ፣ ከራሳችሁ ጋር መያዝ አለባችሁ። በጀታችሁን ለማንም የማሳወቅ ግዴታ የለባችሁ። ይሄን በደንብ ወቁ። እሺ። ሁለተኛ ደግሞ ጤናችሁን ጠብቁ። ስራ ስትሰሩ ንጽህናችሁን ጠብቁ። እሺ። ይሄኛ የምንጠቀማቸው ኬሚካሎች በጣም ፓወር አላቸው፣ ለኛ ደግሞ በጣም መጥፎ ናቸው። እኔ አሁን እጄ እንዳለ ጠቋቁሮብኛል። እጄ ደግሞ ጠባሳ በጠባሳ ነው። ያ የሆነው ምንድነው? ካውያ ያቃጥለኛል። አንዳንዴ ደግሞ ክሎሮክስ ግዴለሽ ዝም ብዬ በእጄ የሚይዛቸው ቀናቶች አሉ። ትክክል አይደለም። እሺ። ግላፍ ተጠቀሙ። ሽንት ቤት ስትገቡ ደግሞ ግላፍ ተጠቀሙ፣ ማስክ ተጠቀሙ። እኔ አሁን ሳይነስ አለብኝ። ትንሽ ከሸተተኝ ያመኛል። ይሄ አንዳንዴ በጣም ሲደክመኝ ግዴለሽ ነው የሚሆነው። ያ ጥሩ አይደለም። እሺ። ለሳምባችን ለውስጣችን፣ በተለይ ደግሞ እኛ ጠዋት ተነስተን ቁርስ ሳንበላ በባዶ ሆዳችን ስራ ስንሰራ በጣም ነው መጥፎ ነው ይሄ ሽታ ማለት ነው። የሽንት ቤት ሽታው ተዘግቶ ነው የሚያድረው። ገና ክፍት ስታደርጉት እፍን ወደ ውስጥ ነው የሚገባው ማለት ነው። መጀመሪያ ጥሩ አየር መተንፈስ አለባችሁ። እንደውም ከቻላችሁ ማለት ነው ጠዋት እንደተነሳችሁ ሽንት ቤት ይሄ ቆሻሻ ወዳለበት ከመሄዳችሁ ቀድማችሁ ቀጥታ ወደ ክችን ሄዱ። ቴመር ቢኖርም ውሃም ቢኖርም ትንሽ ውሃ ሙቃችሁ እንደው ብታሙቁ ይበልጥ ይመረጣል። 1-2 ቴመር ጉርስ ታረጊና
ውሃሽን ያችን የሞቀቿን ውሃ ጥጥት ብታደርጉ አንድ ለፊት ጥራት ጥሩ ነው። ሁለተኛ ሆዳችሁ ላይ ስብ ቢኖርም የተለያዩ ነገሮች ቢኖሩም ራሱ የበላችሁት ነገርን የሆነ ይሄ ሙቅ ውሃው በጣም ለእናንተ ጥሩ ይሆናል ብዬ ነው ማስበው። ይበልጥ ደግሞ አፍታይታችሁ እንዲከፈት ጠዋታችሁም ደስ በሚል መንገድ ለማስኬድ ራሱ ይሄ ሙቅ ውሃ በጣም ጥሩ ነው ብዬ ነው ማስበው እና ቀድማችሁ የምግብ ሽታ ይሄ የውሃው ብታዩት ይሻላል። ይሄ የሽንት ቤት ሽታ ቆሻሻ ቀድማችሁ ከምታስተናግዱ ማለት ነው። ያን ጤናችሁን ጠብቁ። ጤና ከምንም በላይ ትልቅ ነገር ነው። ሌላው ደግሞ የሆነ እቃ ነገር እነሱ ተሸከሙ እንዲያርጉ ሲባል ይሄ እኛ በጣም የዋነን ኢትዮጵያዊዎች፣ ሌሎች ዜጎች በጣም ሲጠነቀቁ እያየዋቸው ነው እና ይሄን በደንብ ተጠንቀቁ። ይሄ ትልቅ ስህተት ነው። እሺ ዛሬ እንኳን እኔ የገጠመኝ ነገር ትልቅ የስፖርት ምሰራበትን ልጅቷ ከውጭ አስገቢ ያለችን በትልቅ ካርቶን እንደ ቲቪ ካርቶን ትልቅ ካርቶን አለና እንዴት ይሄን አስገባለሁ እኔ ብቻዬን? ምን ማለት ነው? እኔ አልችለውም አልኳት መጥቼ ማለት ነው። ሴት ነኝ። እሷ ተሸከሚ ብትባል ትሸከማለች? አትሸከም። ስለዚህ እኔ ወገቤን ፈልጓለሁ። ኧረ እኔ አልችልም አልኳት። ከዛ ለጥበቃው እሺ ንገሪውና ጥበቃው እንዲያስገባ አስደርጊ ያለችኝ። ሄጄ ለጥበቃው ነግሬው ጥበቃው ወደ ክላሷ እንዲያስገባ አስደረኩኝ። እንግዲህ እንደዛ አይነት ነገሮችን እችላለሁ ስለነገረችኝ ስላዘዘችኝ ብላችሁ ከባድ ነገር የመሸከም ግዴታ አይለባችሁም። እሺ ይሄ ለጤና ጥሩ አይደለም። ይሄን ተጠንቅቁ። በተለይ ሴት ሆናችሁ ከባድ ነገር በፍጹም የማንሳት ግዴታ አይለባችሁም። ይሄን ጤናችሁን ለራሳችሁ ነው። እሺ ይሄ ስራም ሁሉም ገንዘብም ሁሉ ነገር ችግር የለውም። ሰርታችሁም የትም ብትሰሩ ገንዘብ ታገኛላችሁ። ጤናችሁ ግን የማይመለስ ነገር ነው እና ጤናችሁን ጠብቁ ለማለት ያክል ነው። በደንብ ትኩረት መስጠት ያለባችሁ ነገር ከምንም በላይ እነሱ ራሳቸውን በጣም እንደሚጠብቁ ታውቃላችሁ አይደለም? ከእነሱ ትምህርት ውሰዱ። ይሄ ለማስጠንቀቂያ ያክል ነው። ሳታውቁ ቀርታችሁ ሳይሆን እንድናስተዋል ፈልጌ ነው ይሄን የነገርኳችሁና እህቶቼ ይሄን ጉዳይ ትኩረት አድርጉበት። ሌላ ደግሞ ሶስተኛ ስህተታችን የምናደርገው